ሰዎች የሚገለገሉበትን መኪና በአመት ወይንም በሁለት አመት እየጠበቁ ሰርቪስ ያስደርጋሉ። እንዲሁም የሚኖሩበትን ቤት በተወሰነ ጊዜ እየጠበቁ ቀለም ማስቀባት፣ የሶፋ ጨርቅ፣ መጋረጃ መቀየር እንዲሁም አንዳንድ የቤት ዕቃን በማስወገድ ቤታቸውን ወደ ቀደመው ውበት ሲመልሱትና እንደገና ባማረ ቤት ውስጥ ሲኖሩ እንመለከታለን። የትኛውም ግልጋሎትን የሚሰጥ ነገር ያረጃል፣ ይደክማል፣ አንዳንዴም ይበላሻል። ታዲያ ያ ዕቃ ቀጥሎ እንዲያገለግል ከተፈለገ ጥገናና መታደስ አማራጭ የሌለው ምርጫ ነው። የሰው ልጅ አእምሮም በስራ፣ በትምህርት፣ በተለያዩ ጉዳዮች ምክንያት ይደክማል። ሲደክምም እነዚህን ምልክቶች ያሳያል። መርሳት፣ መጨናነቅ፣ ስሜታዊ መሆን፣ ለመወሰን መቸገር፣ አንዳንዴም ከፍ ካለ እስከ ራስ ምታት የሚደርስ ይሆናል። ልክ በዚህ ጊዜ የአእምሮ ጤናችሁን መጠበቅ ከፈለጋችሁ በአፋጣኝ እርምጃ መውሰድ ይኖርባችኋል። ያም አእምሮን እንደገና ማደስ ነው። ዛሬ ከኔ ጋር አእምሮን እንደገና ለማደስ የሚረዱ በሳይንስ የተረጋገጡ 10 ዘዴዎችን እናወራለን። አእምሮን ማደስ ወደ ንቃት፣ ወደ ማስታወስ፣ በደንብ ማሰብና ማገናዘብ እንዲሁም ውሳኔን በአግባቡ መወሰን፣ ስሜትን መቆጣጠርና ነገሮችን ቶሎ መረዳት እንድትችሉ የአእምሮአችሁን አቅም እንደገና በደንብ መጠቀም እንድትችሉ ያደርጋችኋል። 10ሩም ነጥቦች ወሳኝ በመሆናቸው እስከ መጨረሻው መመልከታችሁን እንዳትረሱ። መልካም ልብ ካላችሁ ቪዲዮውን ለብዙ ሰው እንዲደርስ ላይክ በማድረግ ይጀምሩ። እንዲሁም ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አሁን በቀጥታ አእምሮን ለማደስ ወደሚረዱን 10 ዘዴዎች እንለፍ። አንድ ብዙ ነገር ሊሰራ የሚችልን ማሽን በብዙ ሚሊዮን ብር ብንገዛው አጠቃቀሙን ካላወቅን ቦታ ከማጣበብ ውጪ ለኛ ጥቅም የለውም። እንዲሁም አእምሮም አሰራሩ ካልገባን በሚችለው ልክ ልንጠቀምበት አንችልም። ስለዚህ በመጀመሪያ የአእምሮን አሰራር ማወቅ ይጠበቅብናል። የአእምሮ ክፍሎች ብዙውን ጊዜ በሁለት ይከፈላሉ። ያም ኮንሺየስ እና ሰብኮንሺየስ ወይንም በአማርኛ ንቁና ድብቁ የአእምሮ ክፍል የምንላቸው ማለት ነው። ንቁ የአእምሮ ክፍል በንቃትና በማስተዋል የምናደርጋቸውን ነገሮች የሚቆጣጠር ሲሆን ያም ለምሳሌ ለመጀመሪያ ጊዜ መኪና ስንነዳ፣ አዲስ ነገርን ስንሞክር፣ ሁልጊዜም የማናውቀውን ነገር ስናደርግ የምንጠቀመው የአእምሮ ክፍል ሲሆን ያም ነገሮችን በማስተዋልና እያወቅን ለማድረግ የምንሞክርበት የአእምሮ ክፍላችን ነው። ወይም ንቁ ሆኖ ነገሮችን የሚከታተለው የአእምሮ ክፍላችን ነው። ድብቁ የአእምሮ ክፍል የምንለው ደግሞ የልማድ ኃይልን የሚገነባና ልማዳችንን የሚቆጣጠር የአእምሮ ክፍል ነው። በአብዛኛው ሰዎች የምንጠቀመው ይህንን የአእምሮ ክፍላችንን ሲሆን በተለምዶ መታጠብ፣ መብላት የመሳሰሉ ድርጊቶችን አስበን ሳይሆን ሳናስበው የምናደርጋቸው ልማዶች ስለሆኑ በድብቁ የአእምሮ ክፍል ውስጥ ይከናወናሉ። ታዲያ በአጭር ምሳሌ ለመጀመሪያ ጊዜ ታይፕ ስናደርግ ፊደል እየፈለግን በጥንቃቄ ሲሆን ንቁ የአእምሮ ክፍል ነው እንላለን። ከዛ ታይፒንግ ከለመድን በኋላ በፍጥነት ስንጽፍ ደግሞ በድብቁ የአእምሮ ክፍል እየተከናወነ ነው ማለት እንችላለን ማለት ነው። ስለዚህ ድብቁ የአእምሮ ክፍል 95% በላይ የሆነውን የህይወታችንን ክፍል ሲቆጣጠር ንቁ የምንሆንበት የህይወት ክፍል ግን 5% ብቻ ነው። ስለዚህ አሁን አእምሮን ስለማደስና ስለመለወጥ ስናወራ የምናወራው በአብዛኛው በድብቁ የአእምሮ ክፍል ላይ ትኩረት አድርገን ይሆናል። እርሱን ማደስ ከቻልን አእምሮንም እንደገና ማደስ እንችላለን ማለት ነው። አሁን በጣም በጥቂቱ ደግሞ ስለ ድብቁ የአእምሮ ክፍል እናውራ። ድብቁ የአእምሮ ክፍል ብዙ ጊዜ ልክ እንደ ነጭ ወረቀት ይመሰላል። ጥሩም ይሁን መጥፎ የሚመዘግብ ሲሆን የራሱ የሆነ የማመዛዘን ችሎታ የለውም። ያ ማለት እኛ ካልተቆጣጠርን ወደ ድብቁ የአእምሮ ክፍል አላስፈላጊ ሙቀቶች ሊገቡ ይችላሉ ማለት ነው። ለዚህ ነው ንቁ የአእምሮ ክፍል ያስፈልገው፣ ነቅተንና ተጠንቅቀን የምናስበውን እንድንመርጥ። ታዲያ ድብቁ ክፍል እስከ 7 ዓመታችን ድረስ በጣም የተከፈተና የተሰጠውን ሁሉ ቢመዘግብም ከ7 ዓመት በኋላ ግን በጥቂቱ ብቻ እያስገባ የሚዘጋ ይሆናል። ለዚህ ነው ልጅህን እስከ 7 ዓመት ስጠኝ ከዛ በኋላ የሚሆነውን ሁሉ እንዲሆን አደርገዋለሁ የሚሉት። እስከ 7 ዓመት ድረስ ልጅ ነጭ ወረቀት ነው የሚባለው ድብቁ የአእምሮን ክፍል በተመለከተ ነው። የትኛውንም የነገራችሁትን ነገር የህይወት ፍልስፍናም ሆነ ሁሉን ነገር
ምንም ሳያውቅ ወደ ምድር ስለሚመጣ ለመጀመሪያ ጊዜ በድብቁ የአእምሮ ክፍል ላይ የሚጽፍበት ነው። እስከ 7 ዓመቱ ድረስ ሕፃን ልጅ የገነባውን ዕውቀት ከ7 ዓመቱ በኋላ መኖር ይጀምራል። ድብቁ የአእምሮ ክፍል ልማዱን ስለሚቆጣጠር ማለት ነው። ይህ ማለት ግን ከ7 ዓመት በኋላ አይከፈትም ማለት አይደለም። ከ7 ዓመት በኋላ በስሜት ላይ የተመረኮዘ ተደጋግመው የተነገሩና የመሳሰሉ ጥቂት ነገሮችን እየጻፈ ይሄዳል። ቅድም እንደተናገርነው ደግሞ ሰዎች ብዙ ህይወታችን ልማድ ስለሆነ ያ የገባው ነገር በህይወት እየተገለጠ ይመጣል ማለት ነው። ስለዚህ አሁን እደሳ የምናደርገው በድብቁ አእምሯችን የተመዘገበውን የማንፈልገውን ነገር ማስወጣትና ለኛ የሚጠቅመንን ደግሞ ማስገባት ይሆናል ማለት ነው። ልብ እንድትሉ የምንፈልገው አእምሮን ማደስ የአንድ ሌሊት ለውጥ አይደለም። የራሱ የሆነ ጊዜን የሚፈልግ ስለሆነ በትዕግስት አሁን የምንጠቅሳቸውን ነገሮች እንድታደርጉ እናሳስባለን። አሁን በቀጥታ አእምሮን ለማደስ ወደሚረዱን 10 ነጥቦች እናልፋለን። አንደኛና የመጀመሪያው ነጥብ መለየትና መጻፍ ይባላል። ይህ የመጀመሪያው ደረጃ ነው። ህይወታችሁ ላይ ያሉ እያደከማችሁ ያሉትን ነገሮች መለየትና መጻፍ ነው። ስለ ራሳችሁ ያላችሁ መጥፎ ግንዛቤን መለየትና መጻፍ ነው። ይህ በቀጥታ መጀመሪያ ህመሙን እንደመለየት ይቆጠራል። አንድ ታካሚ ዝም ብሎ አመመኝ ቢል መድኃኒት አይገኝለትም። ስለዚህ ዋና ያመመውን ቦታ ምን አይነት ነገሮች እንደሚከሰትበት መናገር ይኖርበታል። እንደዚህም የአእምሮን ማደስ ስንል መጀመሪያ የፈራረሰውን ነገር ያረጃውን ነገር ለይተን ማወቅ ይኖርብናል። ስለዚህ ይሄን ለማድረግ ቀላሉ መንገድ ደግሞ ነጭ ወረቀትን ማዘጋጀት ነው። ከዚያም ሰዎች ስለናንተ የሚያወሩትና የሚያስቡ የሚመስላችሁን መጥፎ ነገር፣ ለራሳችሁ ያላችሁን ግምት፣ ድክመታችሁን ማሻሻል መለወጥ የምትፈልጉበትን ዘርፍ ሁሉ በግልጽነት መጻፍ ይኖርባችኋል። ይህንን ካደረጋችሁ በኋላ ወደ ቀጣዩ ስቴፕ እናልፋለን ማለት ነው። ያም ያንን ነገር ወደ ምን መቀየር እንደምትፈልጉና ወደ ምን መለወጥ እንደምትፈልጉ ድጋሜ መጻፍ ነው። ይህ ማለት ለምሳሌ ትሰርቁ ከነበረ ወደ አለመስረቅ መሄድ ብቻ መለወጥ አይደለም። ሰዎችን ወደ መርዳት መሸጋገር አለባችሁ። ስለዚህ እነዛን ድክመቶችና ስህተቶች ስለማቆም ብቻ ሳይሆን በእነርሱ ፈንታ እናንተ ጋር እንዲሆኑና እንዲከናወኑ የምትፈልጓቸውን ባህሪዎች፣ ጥንካሬዎች መጻፍ ማለት ነው። ይህንን በግልጽነት ስታደርጉ ጥርት ያለና ቀጥሎ ለምታደርጉበት ነገር በግልጽ የተቀመጠ እቅድ ይኖራችኋል ማለት ነው። ያም ከየት ወደ የት መድረስ እንደምትፈልጉ የሚያሳይ ካርታ ነው። ስለዚህ ድክመታችሁን ቀጥሎ ደግሞ በምን መተካት እንደምትፈልጉ መጻፍ አለባችሁ። አንድ ሻንጣ ስር ያለውን ልብስ ባንፈልገውና ብናወጣው ሻንጣው ባዶ ነው የሚሆነው። ነገር ግን ሻንጣው በሌላ ልብስ መሞላት ይኖርበታል። ስለዚህ ይህንን ነጥብ እንድትዘነጉት ስላልፈለኩ ነው በድጋሜ እየተናገርኩ ያለሁት። ድክመታችሁና ስንፍናችሁ ላይ ስለማቆም ብቻ ሳይሆን ማሰብ ያለባችሁ በምትኩ ሌላ ምን መገንባት እንደምትፈልጉ በዛ ምትክ መጻፍ ይኖርባችኋል። ለምሳሌ ሶሻል ሚዲያን አብዝቶ መጠቀም ከነበረ ችግራችሁ ሶሻል ሚዲያን አብዝቶ መጠቀም ማቆም ብቻውን እቅድ ሊሆን አይችልም። ሶሻል ሚዲያን አብዝቶ መጠቀምን ከማቆም በኋላ በምትኩ መጽሐፍ ማንበብ መጀመር ግን እውነተኛ ለውጥ ነው ማለት እንችላለን። የሚቆየውም ለውጥ እንደዚህ አይነት ለውጥ ነው። ስለዚህ በግልጽነት በነጭ ወረቀት ላይ ይሄን ድክመቴን በዚህ መተካት ፈልጋለሁ ብላችሁ ግልጽና ጥርት ያለ መመሪያን ለራሳችሁ ጻፉ። ይህ የመጀመሪያው ደረጃ ነው። ሁለተኛው መልካም ነገሮችን ለራሳችሁ መናገር ነው። ይሄ ቀስ በቀስ ለእናንተ ፖዚቲቭ ኢነርጂን የሚያቆናጽፋችሁ ሲሆን ከላይ ያቀዳችሁትን እቅድ እንድታሳኩ ኃይልን የምትሰበስቡበት ደረጃ ነው። ድግግሞሽ ምን ጊዜም ለውጥን እንደሚያመጣ አስተውሉ። የምትናገሩትን መልካም ነገር በስሜትና በእምነት ስትናገሩት ደግሞ የበለጠ ኃይልን ትቆናጸፋላችሁ። ይህንን አይነት ልምምድ በብዙዎች ዘንድ እየተወገዘ ይገኛል። ራሳችን ላይ መልካም ነገርን መናገር የዘመኑ ትምህርት ብቻ ከመሰላችሁ ግን ተሳስታችኋል። መጽሐፍ ቅዱስ በግልጽ የሚደግፈው ነው። አይደለም ለራሳችን ይቅርና ለወንድማችሁ መልካም ይሆንልሃል በለው በማለት ይመክረናል። ታዲያ አትሸወዱ። ነፃ ስለሆነም አይቅለልባችሁ። ዘመኑም ላይ እየተተቸ ስለሆነ አታቁሙት። የማያስከፍል ከባድ ነገር ያልሆነ እንዲሁም ብዙ ጥረትን የማይጠይቅ ስለሆነ ብቻ አይቅለልባችሁ። ህይወትን የመቀየር አቅም አለው። በቃ
በተከታታይ ለትንሽ ቀናት ሞክሩት። ለራሳችሁ መልካም ነገርን ብቻ ንገሩት። ከዛ የሚመጣውን ለውጥ ተመልከቱ። ሳይንቲስቶች አንድ ጥናትን አደረጉ። ሁለት ተመሳሳይ ዝርያ ያላቸውን ዘር በእጃቸው ያዙ። ተመሳሳይ አፈርንም አዘጋጁ። ሁለት ተክሎችን ተከሉ። ከዚያም አንደኛውን ተክል ጋር ሁሌም በቁጣ ማውራት፣ መሳደብ፣ መርገም ጀመሩ። ያኛውን አትክልት ላይ ደግሞ ለስላሳ ሙዚቃና በመልካም ንግግር አጀቡት። በ15 ቀን ግን የማይታመን ለውጥ ተፈጠረ። አንደኛው አትክልት ሲደረግ፣ ሌላኛው ግን ከወትሮ በተለየ በፍጥነት አድጎና አምሮ ነው የተገኘው። ታዲያ ይሄ ግኝት ብዙዎችን ያስገረመም ነበር። በተመሳሳይ በውሃ ላይ በተደረገ ጥናት ተመሳሳይ ውጤት ተገኝቶ ነበር። ውሃው ላይ በመሳሪያ የሚታዩት ክሪስታሎች በመልካም ንግግር የሚያምር ቅርጽ ሰርተው ሲገኙ፣ ሁለተኛው እርግማን የተነገረበት ውሃ ላይ ደግሞ ክሪስታሎቹ ተበላሽተውና ቅርጻቸው ተበላሽቶ ተገኝቶ ነበር። ይሄኛው ጥናት በብዙ መልኩም የተደረገ ነበር። ስለዚህ አሁን የምነግራችሁን ነገር እንደ ቀላል እንድታዩት አልፈልግም። ለራሳችሁ መልካም ነገርን ተናገሩ። ሶስተኛው ምናብ ወይም ቪዥዋላይዜሽን የምንለው ነው። ይሄ ከላይኛው ጋር ተመሳሳይ ሐሳብ ቢኖረውም ነገር ግን ይሄ በአይነ ህሊናን መሳል ነው የሚያመለክተው። አይምሮ በዚህ ጊዜ ሴሎቹ እንደሚነቃቃ እንደሚለመልምም ሳይንቲስቶች ይናገራሉ። የሰው ልጅ ከተሰጡት ኃይሎች ዋነኛው ምናቡ ነው። ያልሆነን ያልተፈጠረን ነገር በሐሳቡ አቅርቦ መመልከት መቻሉ ነው። ይሄን የምንስለው ደግሞ መጥፎ ከሆነ በዚያው ልክ ራሳችንን እንጎዳለን። መልካም ሲሆን ደግሞ ለአይምሮ መታደስ ትልቅ ሚናን ይጫወታል። ስለዚህ የምናብ ኃይላችሁን ተጠቀሙ። የምትፈልጉትን ነገር ወደ ምን መቀየር እንደምትፈልጉ፣ ምን ሆናችሁ ራሳችሁን ማየት እንደምትፈልጉ መጀመሪያ በምናባችሁ ሳሉት። ነገሩን አቅርቡት፣ ተመልከቱት። የትኛውም ነገር ሲሰራ መጀመሪያ ምስል ይኖረዋል። ለምሳሌ ህንፃ ከመገንባቱ በፊት ካርታ ወይም ቪዥዋላይዜሽን ይኖረዋል። ያም ህንፃውን በትንሹ በ3D የሚያሳይ ምስል ማለት ነው። ይሄ ከተደረገ በኋላ ህንፃው ምን ሊመስል እንደሚችል በመጨረሻ ላይ ቀድሞ የማወቅ ችሎታ ነው። ስለዚህ የምናብ ኃይል ማለት ልትሆኑ የምትፈልጉትን ነገር መጀመሪያ በምናባችሁ ስትስሉት ጥርት ብሎ ሲታያችሁ በመጨረሻ ያንን ስትሆኑ መቀየር ያለበትን ነገር ሁሉ የምትለዩበት ይሆናል። ስለዚህ የምናብ ኃይላችሁን በሙሉ ተጠቀሙት። የምናብ ኃይላችሁ ትልቅ ለውጥ ይሰጣችኋል። አራተኛው በንቁ የአእምሮ ክፍል መታገል ይባላል። ይህ ደረጃ ላይ ከደረሳችሁ እጅግ በጣም ጥሩ ነው። ቅድም መልካም ነገርን መናገር፣ በምናብ መሳል የሚባሉት ነገሮች የሚተቹት ይህን ደረጃ ሰዎች ስለማይመለከቱት ነው። ያም ማለት ሰዎች መልካም ነገርን ብቻ ተናግረው እጃቸውን አጣጥፈው እንዲቀመጡ ወይም በምናባቸው የሆነ ነገርን ስለው አርፈው እንዲቀመጡ የሚሆን ከሆነ እውነትም ነገሩ ለውጥ ላያመጣ ይችላል። ነገር ግን ይሄ አክሽን ይባላል። አራተኛው ደረጃ በንቁ የአእምሮ ክፍል መታገል። ይሄ ደረጃ ማለት ደግሞ አእምሮ ራሱን እንዲያስተካክል የሚወሰድ ከባድ እርምጃ ነው። ያም ንቁ መሆንና ነገሮችን ማድረግ ነው። ይሄ ድብቁ የአእምሮ ክፍል የያዛቸውን ልማዶች እንዲተውና በአዲስ እንዲተካ ለማድረግ የምንሞክረው ሲሆን ብዙዎች ይሄንን ለ21 ቀን በማለት ይናገራሉ። ያም አንድ ነገር ከድርጊት አልፎ ወደ ልማድ ወይንም 21 ቀን በንቁ አእምሮ ያደረጋችሁት ነገር ቀጥሎ በድብቁ አእምሮ ተቀርጾ ልማድ እንደሚሆን ይናገራሉ። ስለዚህ ይህ ደረጃ ቀላል አይደለም። ለብዙ ጊዜ ያደረጋችሁ የመጣችሁትን ልማድ ለመቀየር የምትታገሉት ነው። ስለዚህ በንግግር በምናብ ብቻ ሊቀየር አይችልም፣ ተግባርን ይፈልጋል። ይህ ተግባር ደግሞ ተደጋጋሚነትን ይፈልጋል። ምክንያቱም ድብቁ የአእምሮ ክፍል የራሱ የሆነ ልማድን የገነባ ስለነበረ። ስለዚህ ያን ልማድ አፍርሶ አዲስ ልማድን ለመገንባት በትንሹ ለ21 ቀን በተከታታይ የምትፈልጉትን አዲስ ልማድ መለማመድ ይኖርባችኋል። ያንን ስታደርጉ በድብቁ የአእምሮ ክፍል ሊሆን ስለማይችል ንቁ መሆን ይጠበቅባችኋል። ያ ማለት እያንዳንዱ ድርጊታችሁን በትኩረትና በማስተዋል መመልከት ማለት ነው። ታዲያ 21 ቀኑ ግን ቀላል አይደለም። ምክንያቱም ሁሉንም ተግባራችሁን በንቁ የአእምሮ ክፍል መከታተልና መቆጣጠር ስትጀምሩ መሰላቸት፣ ድካም፣ እንቅልፍ፣ ብዙ አይነት ስሜቶችን ማስተናገድ ስለምትጀምሩ ነው። ያም የሆነበት ምክንያት ንቁ የአእምሮ ክፍል ብዙ ኃይልን የሚያወጣና ኢነርጂን የሚጠይቅ በመሆኑ ነው። ታዲያ እዚህ ደረጃ ላይ ስትደርሱ መጀመሪያ የጻፏቸውን በዚህ በተካ ያላችኋቸውን ነገሮች የምታተኩሩበትና እያንዳንዱን ተግባራችሁን
በእናንተ ቁጥጥር ስር እንዲሆን የምትሞክሩበት ነው። ያም እያንዳንዱን ልማዳችሁን በንቃት የምታደርጉበት ነው ማለት ነው። ስለዚህ ይሄንን ስታደርጉ ልማድን በልማድ ተካችሁ ማለት እንችላለን። አምስተኛ አይምሮን ለማደስ ወሳኝ ከሆኑ ነገሮች ውስጥ በቂ ውሃ መጠጣት ነው። ይሄ ከምታስቡት በላይ አይምሮን ለማደስ ወሳኝ ሚና ያለው ሲሆን ያም የሆነበት ምክንያት የሰውነታችንን ከፍተኛ መጠን ፈሳሽ የሚጠቀመው የሰውነት ክፍላችን አይምሮ በመሆኑ ነው። ያ ማለት አይምሮ ለማሰብ፣ ለማስታወስ፣ ለማገናዘብ ከፍተኛ የሆነ የፈሳሽ መጠንን ይፈልጋል። ታዲያ ሁሌም ሃይድሬት ሆኖ መቆየት ለአይምሮ መታደስ ወሳኝ ሚና አለው ማለት ነው። ቅድም የነገርኳችሁ መሰላቸት፣ መድከም እንዲሁም እንቅልፍ ማለት እንዳይገጥማችሁ ንቁ የአይምሮ ክፍላችሁ ንቁ ሆኖ እንዲቆይ በቂ ውሃን በመጠጣት እንከባከቡት። ስድስተኛ አካባቢያችሁን መቀየር ነው። ይሄ ሁሉ በአንድ ጊዜ ባታደርጉትም ቀስ በቀስ ግን ማድረግ ይኖርባችኋል። ያም አካባቢያችሁን መቀየር ነው። ይሄ ሲባል ሰፈር መቀየር ወይም ሌላ ከባድ ነገር አይደለም። ለምሳሌ ክፍላችሁ ስር ያለውን አልጋ፣ ጠረጴዛ የመሳሰሉትን ዕቃዎች ቦታ ማቀያየር ነው። አዲስ ቀለም፣ ልዩ የሆኑ ለውጦችን ማድረግ ነው። ይሄም አይምሮ ከለመደው ከተመቻቸበት ስርዓት ወጥቶ ነቃ እንዲል የምናደርግበት መንገድ ነው። ያንን ቦታ እስኪለምደው ራሳችንን ሌላ ልማድ መፍጠር እንድንችል እድል ይሰጠናል ማለት ነው። ያ ማለት ለምሳሌ የሥራ ጠረጴዛችሁ ላይ ፊልም በማየት የምትቸገሩ ከሆነ አልጋ ላይ ሆኖ በመብላት ብቻ ምንም ይሁን ምን ሳታስቡት የሆነን ቦታ በመጥፎ ልማድ ለምዳችሁት ከሆነ ወይም ደግሞ ነገሩ እንደዛ ባይሆን በምትመኙት ነገር ግን ልማድ ሆኖባችሁ አንድ ቦታ ላይ የሆነ ነገርን ለምዳችሁ ከሆነ ቅድም ባልኩት መንገድ ከቀያየራችሁት በኋላ ጠረጴዛ ላይ ስራ፣ አልጋ ላይ ደግሞ መተኛት ብቻ በማድረግ በጣም ሳትታገሉ አዲስ ልማድ ትለምዳላችሁ። ምክንያቱም ጠረጴዛውን ቦታ ስትቀይሩት አይምሯችሁ ፊልም ይዩ የሚለውን ነገር ይተወዋል። ምክንያቱም ቦታው አዲስ ስለሚሆንበት። ነገር ግን እዛው የመጀመሪያ ጠረጴዛችሁ ላይ ፊልም በማየት የምትቸገሩበት ቦታ ላይ አሁን ደግሞ ላጥና ብላችሁ የምትታገሉ ከሆነ አይለወጥም ማለት አይደለም። ነገር ግን ትንሽ ጊዜን ይፈጃል እንዲሁም ያታገላል። ስለዚህ አንደኛው አካባቢ መቀየር ለአዲስ ልማድ የሚጠቅም ሲሆን ሁለተኛው ግን አይምሮ የታደሰና አዲስ አወቃቀርን ሲመለከት የመነቃቃትና እንደገና የመታደስ ባህሪው ይጨምራል። ለዚህ ነው ሁልጊዜም አዳዲስ ቦታ የሚውሉ ሰዎች አይምሮ አንድ ቢሮ ስር ከሚቀመጥ ሰው አይምሮ በተሻለ ፈጣንና የተነቃቃ ሆኖ የተገኘው። ይህንን ጥናት ያጠኑትም ሳይንቲስቶች አይምሮ በመልመድ ውስጥ የማርጀት በአግባቡ ያለ መስራት ምልክትን እንደሚያሳይና ሁሌም ግን በአዳዲስ ነገር የሚኖር ከሆነ ሁሌም አዳዲስ ቻሌንጅን የሚያልፍ ከሆነ በንቃትና በተሻለ ፍጥነት እንደሚገኝ የተናገሩት። ያ ማለት ግን ሁሌም በቦታ እድሳት ብቻ ይለወጣል ማለት አይደለም። ልክ እንደ ሂሳብ ያሉ ስራዎችን ወይም ደግሞ እንደ ክሬቲቪቲ የሚጠይቁ ስራዎችን በመለማመድና በማድረግ ያንን መተካት ይቻላል። ቁም ነገሩ አይምሮ ሁሌም ቻሌንጅ የሚያደርገውን ነገር የሚፈልግና ያንን ሲያገኝ ደግሞ ራሱን የሚያሳድግ የሚያሰፋ መሆኑን ተረድተን የተለያዩ ነገሮችን በመሸምደድ በማስታወስ በመሳሰሉ ልምምዶች አይምሮን ንቃቱን መጠበቅ እንችላለን። አለበለዚያ ግን ሁልጊዜም በለመደውና በተመቻቸበት ሁኔታ ሲኖር እየሰራ ስላልሆነ የመድከምን ባህሪ ያሳያል። ስለዚህ እዚህ ደግሞ ብዙ ልምምዶች አሉ። የአይምሮን አይኪው የሚጨምሩ ተብለው የሚሰሩ ጌሞች እንዲሁም አንዳንድ ጨዋታዎች እንደ ቼዝ ያሉ ጨዋታዎች አይምሮን ፍጥነቱ እንዲጨምርና ንቃት ላይ እንዲሆን የሚያግዙ ናቸው። ስለዚህ ቦታን በመቀየር ብቻ ሳይሆን በተለያዩ ቻሌንጆች አይምሮን ማደስ ትችላላችሁ። ስለዚህ ያንን በማድረግ ሁሉ ጊዜም የአይምሮአችሁን ንቃት ተጠብቁ። ሰባተኛ ስፖርታዊ እንቅስቃሴ። ይሄ በቀጥታ ከአይምሮ ጋር ይገናኛል ወይ ካላችሁ አዎ ነው መልሱ። ስፖርታዊ እንቅስቃሴ የአይምሮን ቅልጥፍና በእጅጉ የሚያሳድግና ፍጥነቱን የሚጨምር ነው። ስፖርት ስንሰራ በአይምሮ ስር ብዙ ሆርሞኖች የሚለቀቁ ሲሆን ሁሉም ሆርሞኖች ለአይምሮ ልምላሜ ታላቅ አስተዋጽኦ አላቸው። እንቅስቃሴ በመታደርጉበት ጊዜ በዋነኝነት የደስታ ሆርሞን የሚያመነጨውና ንቃትን የሚሰጠው ሆርሞን የሚመረት ሲሆን በተጨማሪ ደግሞ ፖዚቲቭ ኢነርጂን ያጎናጽፋቸዋል። ስፖርታዊ እንቅስቃሴ ማድረግ ለራስ ያለንን አመለካከት የሚቀይርና ራሳችንን እንድንወድ የሚያደርግ ሲሆን
ያም በቀላሉ በራስ መተማመንና የመሳሰሉ ፖዚቲቭ ልምምዶችን በቀላሉ ያጎናጽፏቸዋል። ስለዚህ ስፖርታዊ እንቅስቃሴ አእምሮን ለማደስ ዋነኛው ዘዴ ሆኖ ይቀርባል ማለት ነው። 8ኛ አመጋገብን ማስተካከል ነው። ይህ በዋነኝነት ጣፋጭን ስለመቀነስ አጓጉል ሱሶችን ስለማስወገድ ነው። በዋነኝነት ሲጋራ የካርቦን ዳይኦክሳይድ መጠንን በመጨመር ወደ አእምሮ የሚደርሰውን ኦክሲጅን በመቀነስ ጉዳትን ሲያስከትል፣ መጠጥ ደግሞ ጉበትን ማጣራት ሲያቅተው በደም ውስጥ በመሰራጨት የአእምሮ ፍጥነትን ያዳክማል። እንዲሁም ጣፋጭ በውስጣችን የሚገኘውን ለመብላት ፍላጎት የሚሰጠንን ፍላጎት በመቀነስ በበቂ ሁኔታ እንዳንመገብ በማድረግ ከምግብ ውስጥ አእምሮአችን ሊያገኝ የሚገባውን ኒውትሪየንት እንዳያገኝ ያደርጋል። ስለዚህ አመጋገባችንን በማስተካከል አእምሮን ማደስ እንችላለን ማለት ነው። ይሄ ዋነኛው ምክንያቱ ደግሞ አሁንም ከምግብ ብዙ የሆነ ኒውትሪየንትን አእምሮ ስለሚጠቀም ነው። አእምሮ ስራውን ለማከናወን በዋነኝነት ኦክሲጅን፣ ውሃና ምግብን በማቀናጀት ይጠቀማል። ስለዚህ ከነዚህ ዋነኛ የሆነውን ምግብ ከዘነጋችሁ በትክክል ማሰቡና በትክክል ማስተዋሉ እየቀነሰ ይመጣል። ስለዚህ ምግባችሁን ሳትዘነጉ በትክክልና በሰዓት በመመገብ አእምሮን እንደገና ማደስ ይቻላል ማለት ነው። 9ኛ እንቅልፍ መተኛት ነው። ይሄ ከሁሉም ዋነኛው ትልቅ ቦታ ሊሰጥ የሚገባው ሲሆን አእምሮ ራሱን የሚያድሰው በዋነኝነት በእንቅልፍ ሰዓት ስለሆነ ነው። ያም ቅድም ካወራናቸው ከንቁ የአእምሮ ክፍል ወደ ድብቁ የአእምሮ ክፍል እውቀቶችን ያሸጋግርበታል። ስለዚህ ሰውነታችን በቂ እንቅልፍን ካላገኘ ያነበብነውን ማስታወስ እንዳንችል እንዲሁም ለጭንቀት ከዛም ብሶ ለብዙ ጉዳቶች እንጋለጣለን። ስለዚህ በዋነኝነት እንቅልፍ ለአእምሮ መታደስ ዋና ነጥብ መሆኑን አውቃችሁ በቀን ቢያንስ ከ6 እስከ 8 ሰዓታት ያህል በእንቅልፍ አሳልፉ። ያንን ስታደርጉ ያነበባችሁትን ማስታወስ እንዲሁም ንቁና ለነገሮች ፈጣን ትሆናላችሁ። ስለዚህ ተፈጥሯዊውን የማረፍና የመታደስ መንገድ ተጠቀሙ። ያም እንቅልፍ ይባላል። 10ኛና የመጨረሻው ምስጋና ነው። ይህ የመጨረሻው ነጥብ ነው። አእምሮ እንዲታደስ ከፈለጋችሁ በዋነኝነት ምስጋናን ተለማመዱ። ያላችሁን ነገር መቁጠር ጀምሩ። የሌላችሁ ነገር ላይ ትኩረት ማድረግ አቁሙ። ላለው ይጨመርለታል ማለት ያለውን የሚቆጥር እንደማለት ልትቆጥሩት ትችላላችሁ። በሀብታምና በድሃ መካከል ያለው ልዩነት በቃኝ ማለትና በቃኝ አለማለት ነው ይላል የኛ ሀገር ደራሲ አለማየሁ ገላጋይ። አንዳንዴ እውነት ነው። በቃኝ ካላላችሁ ሁሌም ድሃ ናችሁ። ሁሌም የሌላችሁን ብቻ ትቆጥራላችሁ። ስለዚህ በቃኝ በሉ፣ አመስግኑ፣ ያላችሁን ቁጠሩ። ይህንን ስታደርጉ የበለጠው ይጨመርላችኋል፣ የበለጠውን ታገኛላችሁ። ስለዚህ በዋነኝነት ሁል ጊዜም ጠዋት እየተነሳችሁ ምስጋናን አቅርቡ። ለጤናችሁ፣ ለምትኖሩበት ቤተሰብ፣ ስላላችሁ ጓደኞች፣ ስላላችሁ የትኛውም ነገር ምስጋናን አቅርቡ። በዚህ ዘመን ስኬት በገንዘብ ብቻ እየተለካ ይገኛል። ነገር ግን እውነታው ያ አይደለም። ያለን ጓደኛ፣ ቤተሰብ፣ ሁሉ ነገር ስኬት ነው። ስለዚህ ያለንን ነገር መቁጠር ይጠበቅብናል። ያንን እያደረጋችሁ አእምሮአችሁን በፍጥነት ማደስ ትችላላችሁ። እቅዳችሁን እንዳትፈጽሙ፣ የምትፈልጉበት ቦታ እንዳትደርሱ ለስኬታችሁ ትልቁ እንቅፋት አእምሮአችሁ ነው ብላችሁ ላታምኑኝ ትችላላችሁ። አብዛኞቻችን ስለ አእምሮ ያለን ግንዛቤ የተሳሳተ ነው። አእምሮ ሰርቫይቫል ነው። ያም ማለት እኛን ከጠላት ለመከላከል ከአደጋ ለመጠበቅ ትልቅ ኃይልና አቅም ያለው አካላችን ነው። ነገር ግን ያ ማለት ይህንን አቅሙን በየዕለቱ ይጠቀማል ማለት ግን አይደለም። የተዘጋጀው ለአደጋና ለአስጊ ሁኔታ ስለሆነ በተቃራኒው ለኛ ለእድገታችን እንቅፋት ሆኖ እናገኘዋለን። በምሳሌ ብናየው ብዙ ሰዎች በአደጋ ጊዜ፣ በድንጋጤ ጊዜ ትልልቅ ግንብ ሲዘሉና ከባባድ ነገርን ሲያደርጉ እንመለከታለን። ያም የሚሆነው አእምሮ በሚለቀው ሆርሞን አማካኝነት ነው። ነገር ግን በኖርማል ቀን ያንን ማድረግ አይችሉም። እንደውም የበለጠ ያንን ግንብ ለመዝለል በውስጣቸው ፍርሃት ይፈጠራል። ይህ ማለት ነው ታዲያ ተቃራኒ ነው ማለት። ይህንን የፍርሃትም ሆርሞን የሚለቀው ራሱ አእምሮአችን ነው። ለዚህ ነው አእምሮ ድብቁ ጠላታችን ነው የምንለው። ይህን የሚሆንበትን ምክንያት በባህሪው ነው። ይህን ባህሪውን ካወቀን ከተረዳን ወደ ስኬታችን ለመጓዝ እንዲረዳን እንጠቀምበት እንችላለን። ስለዚህ ዛሬ ከኔ ጋር 7 የአእምሮ ባህሪያችንንና የሚዋሸንን ውሸቶች አብረን እንመለከታለን።
እነዚህን 7 ነገሮች ስታውቁ ከመቼውም ጊዜ በላይ አእምሮአችሁን እንዴት በቁጥጥራችሁ ስር ማድረግ እንደምትችሉ ትረዳላችሁ። መልካም ልብ ካላችሁ ቪዲዮውን ለብዙ ሰው እንዲደርስ ላይክ በማድረግ ይጀምሩ። እንዲሁም ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አእምሮ ትልቅ መሳሪያ ነው። አጠቃቀሙን ካወቅን ከተረዳን የምንፈልገውን ለማሳካት በእጅጉ ይረዳናል። እንዲሁም አጠቃቀሙን ካላወቅን ደግሞ ራሳችንን ያጠፋናል። አእምሮን ልክ እንዳልተገራ ፈረስ ልትመለከቱት ትችላላችሁ። ጉልበት አለው፣ አቅም አለው፣ ነገር ግን ስላልተገራ ብቻ ይዟችሁ ገደል ሊገባ ይችላል። ከገራችሁት ደግሞ በፍጥነትና በቅልጥፍና ካሰባችሁበት ቦታ ያደርሳችኋል። ዛሬ የማወራችሁ 7 ነገሮች አእምሮአችሁን ለመረዳትና እንዴት መግራት እንዳለባችሁ ለመገንዘብ ይረዳችኋል። አሁን ወደ 7ቱ ነጥብ እንለፍ። አንደኛ፣ አእምሮ ሁልጊዜም ምቾትን እንጂ እድገትን አይፈልግም። ስኬት ሁልጊዜም ከእድገት ጋር ነው። እድገት ደግሞ ከምቾት ጋር አብሮ ሊሄድ የሚችል ነገር አይደለም። ታዲያ አእምሮ ምቾትና እድገት ሲጣሉበት ሁልጊዜም ከምቾት ጎን የሚሰለፍ ነው። ምክንያቱም አእምሮ እናንተን ለመጠበቅ እንጂ ስኬት ላይ የማድረስ ግዴታ ስለሌለበት። ስለዚህ አእምሮ ለእድገታችሁ ቀንደኛ ጠላት ይሆናል ማለት ነው። ለምሳሌ ጠዋት ስትነሱ አእምሮ አልጋችሁን እንዳትለቁ የተቻለውን ጥረት ያደርጋል። ምክንያቱም ከውጭው ብርድ ሊጠብቃችሁ ስለሚፈልግ። ለዚህ ነው በጠዋት መነሳት ለአብዛኞቻችን ከባድ የሚሆነው። ሌሎች ነገሮችንም አእምሮ ልክ እንደዚሁ ነው። ሁልጊዜም ኮምፈርት ዞን ላይ ብቻ እንድንሆን ይጥራል። ማወቅ ያለባችሁ አንድ ነገር ግን ስኬት ያለው ከዛ ኮምፈርት ዞን መውጣት ስትችሉ ብቻ እንደሆነ ነው። አእምሮም ቢሆን የእናንተን ስኬት የሚጠላ አይደለም፣ ነገር ግን እርሱ የእናንተ ጠባቂ ነው። ስለ ነገው ሳይሆን ስለ ዛሬ ደህንነታችሁ የሚጨንቀው ነው። ለዛ ነው ስንጀምር አእምሮ ሰርቫይቫል ነው ብለን የጀመርነው። ይህንን ስትረዱ ብዙ ነገር ከአእምሮ መጠበቅ ታቆማላችሁ። ይልቁኑ አእምሮን ታሰነጥላላችሁ። አእምሮ እንዴት ነው የሚሰነጥለው ካላችሁ ደግሞ እርሱ ከሚፈራው ወይም እየጠበቃችሁ ካለው አደጋ ጋር ምንም እንደሌለ በማሳየት ነው ልትጠብቁት የምትችሉት። አእምሮ በጠዋት ሻወር ለመውሰድ ስትነሱ ወይም ስታስቡ ብዙ ሆርሞንን በመልቀቅ እዛው ሊያስቀራችሁ ይሞክራል። ልክ በዚህ ሰዓት ከራሳችሁ አምልጣችሁ ቀዝቃዛ ሻወርን ወስዳችሁ ስትመለሱ ያን በማድረጋችሁ ደግሞ ስትደሰቱ ያንን ለጥቂት ቀናት ስትደጋግሙት አእምሮ ያን በማድረጋችሁ ውስጥ አደጋ እንደሌለ ይረዳል። ከዚያ በኋላ ቀስቃሻችሁ ራሱ አእምሮ ይሆናል ማለት ነው። ለዚህ ደግሞ አንድ ትሪክ ልንገራችሁ። ልታደርጉት የምትፈልጉት ነገር ሰዓቱ ሲደርስ ከ5 ሰከንድ ባልበለጠ ሴኮንድ ውስጥ ወደ ድርጊት ግቡ። ይህ አእምሮ አስቦ በእናንተ ላይ ለማድከም ከመሞከሩ በፊት የምታመልጡበት ዘዴ ነው። ይህን ዘዴ 5 ሰከንድ ዲሲሽን እየተባለ ሲነገር ሰምታችሁ ይሆናል። ያም እናንተን ለማድከም ምክንያት እየፈለገ ባለበት ሰዓት የምታመልጡበት ማለት ነው። ስለዚህ አእምሮ ኮምፈርት ዞናችሁ ስር እንድትኖሩ ሲፈልግ ስኬትና ደግሞ እናንተ የምትፈልጉት ነገር ከዛ ምቾትን መውጣት ይጠይቃል። ስለዚህ ከዛ ምቾት ለመውጣት ደግሞ አእምሮ እየዋሻችሁን ያለውን ውሸት ማወቅ አለባችሁ። ልክ ከዛ ኮምፈርት ዞን ስትወጡ ወደምትፈልጉበትን ቦታ ትደርሳላችሁ ማለት ነው። ሁለተኛው የአእምሮ ፍርሃት የስኬታችሁ ኮምፓስ ነው የሚል ነው። ይሄ ከላይኛው ሐሳብ ጋር የሚገናኝ ነው። አእምሮ በጣም እንድትፈሩ ከሚያደርጋችሁ ነገር ጀርባ የእናንተ ስኬትና ብቃት አለ ማለት ነው። አሁንም በተመሳሳይ አእምሮ ምቾታችሁን እየጠበቀ ይገኛል። ስለዚህ ድል የምትጎናጸፉበትና ለስኬታችሁ ምክንያት የሚሆንን ነገር ላይ ታላቅ ፍርሃትን ያሳድራል። ታዲያ ያን ነገር የማለፍ አቅሙ ያላችሁ ሆኖ ነገር ግን አቅሙን ይደብቃል። ለእናንተ ፍርሃትን ያጎናጽፋችኋል። ቅድም እንዳልነው ነው። አብዛኞቻችን በድንጋጤ ጊዜ ከዚህ በፊት አድርገን የማናውቀውን ትላልቅ ነገር እናደርጋለን። ያ ማለት ቀድሞ አቅሙ ነበረን ማለት ነው። ለምሳሌ በድንጋጤ ሰዓት የሚለቀቀው አድሬናሊን ይባላል። ታዲያ ይሄ ሆርሞን ለኛ ታላቅ ኃይልን የሚያጎናጽፈን ብዙ ነገርን የሚያስችል ሆኖ ሳለ ያለ ድንጋጤ ግን በምንም ታምር አይመረትም። ይሄ ብቻ ቢሆን በቂ ነበር። ግን በኖርማል አቅማችሁ ደግሞ እንዳትኖሩ ደግሞ በተቃራኒው የፍርሃት ሆርሞንን ይመረታል። ቢዝነስ ስታስቡ፣ ራስን ችሎ ለመኖር ስታስቡ፣ ትልልቅ ውሳኔ ልታደርጉ ስትሉ ፍርሃትን በውስጣችሁ ይፈጥራል። ልክ እንደቀደሙ ነው፣ እናንተን ለመጠበቅ ነው።
ስለዚህ ፍርሃቱ እውነት እንዳልሆነ ተረዱ። ለዚህ ምን መፍትሄ አለ ካላችሁ ደግሞ ከምትፈሩት ፍርሃት ጋር ፊት ለፊት ተጋፈጡ። ያኔ አይምሮ እናንተን መጠበቅ ግዴታው ስለሆነ የደበቀውን ኃይል ሲያወጣ ትመለከታላችሁ። ብዙ ጊዜ ሰዎች ቀድሞ የሚፈሩትን ነገር ሲጋፈጡት ያሰቡትን ያህል ከባድ እንዳልነበረ ይናገራሉ። ያም እውነት ነው። አንደኛ አይምሮ ፍርሃቱን አጋኖ ነበር የሚሰጠን። ሁለተኛ ደግሞ ስንጋፈጠው ኃይልን ስለሚሰጠን ነው። ስለዚህ አይምሮአችሁን በዚህ መንገድ መግራት ትችላላችሁ። ወደ ሶስተኛው ስናልፍ ስሜቶች ምልክቶች እንጂ ትዕዛዞች አይደሉም የሚል ነው። ይሄ የአይምሮ ትልቅ መሳሪያ ነው። ያም ስሜቶችን መፍጠር፣ ድብርት፣ ደስታ፣ ሐዘን የመሳሰሉ ብዙ ስሜቶችን። ታዲያ እነዚህን ስሜቶች ምልክቶች እንጂ ትዕዛዝ እንዳልሆኑ መገንዘብ ይኖርብናል። አብዛኞቻችን ስሜቶችን ልክ እንደ ትዕዛዝ እንታዘዛቸዋለን። ዛሬ ደብሮኛል አልሰራም፣ ዛሬ ሙዴ መጥቷል ብሎ ካለ አግባብ ብዙ መስራት፣ እነዚህ ባህሪዎች አይምሮ በራሱ ቁጥጥር ስር እንደያዘን ያመለክታሉ። ከዚህ ቁጥጥር ነፃ መውጣት መቻልም ይኖርብናል። ያ ማለት ደግሞ እነዚህን ስሜቶች እንደ ትዕዛዝ ቆጥሮ አለማስተናገድ ነው። ያም እየደበረን መስራት፣ ደስ ሲለንም ለራሳችንና ለፍላጎታችን ገደብ ማበጀት ማለት ነው። ያ ማለት ሙሉ ለሙሉ ስሜቶችን አለማስተናገድ ነው ማለት ግን አይደለም። ግን እነዚያን ስሜቶች መፈተሽ ይገባናል። ቅድም እንዳልነው ስሜቶች ምልክቶች እንደሆኑ ተነጋግረናል። ታዲያ ስሜት በሁለት መንገድ ሊሰማን ይችላል። አንደኛ እውነት ያንን ስሜት የሚፈጥር ነገር ተፈጥሮ፣ ሁለተኛ ደግሞ ቅድም እንዳወራነው አይምሮ እኛን ለመጠበቅ ሲል ብቻ የሚሰጠን ስሜት ነው። አንዳንዶች በግልጽ እንዲህ ይላሉ፣ ልክ ላነብ ስል፣ ልክ ላጠና ስል፣ ልክ ልሰራ ስል ይደብረኛል። ከዛ ደግሞ ስክሮል ሳደርግ፣ ፊልም ሳይ፣ ሌላ ነገርን ሳደርግ ያ ስሜት የለም ይላሉ። ይሄ ትክክለኛ የአይምሮ ውሸት ስሜቶች ውጤት እንደሆነ ልብ ልንለው ይገባል። ስለዚህ ለዚህስ መፍትሄው ምንድነው ካልን ስሜቶች እንደተሰሟችሁ ወደ ተግባር አለመግባት ነው። የስሜቶቻችሁን ምንጭ መፈተሽ ነው። ነገር ግን ስሜቶቹ ምንም አይነት ምክንያት ከሌላቸውና ዝም ብለው ከሆነ ስሜቶቹ የሚሰሟችሁ ስሜታችሁን ታግላችሁ የምትፈልጉትን ነገር ማድረግ ይጠበቅባችኋል። ያን ስታደርጉ አይምሮ እየተገራና ከስክሮል ይልቅ በማንበብ ከመዝናናት ይልቅ ደግሞ መስራት የበለጠ ለናንተ ምቹ እንደሆነ በማሰብ ወይም ያ የምትፈልጉት ነገር ለናንተ የተሻለ መሆኑን ተገንዝቦ በቀጣይ ቀስ በቀስ እነዛን አስወግዶ በስራ በማንበብ በተለያዩ የናንተ ስራ ላይ ድንገተኛና አላስፈላጊ ስሜቶችን እያስወገደ ይመጣል ማለት ነው። ስለዚህ በዋነኝነት እንድትረዱ የምፈልገው የሚሰሟችሁ ስሜቶች ሁሉ የግዴታ መፈጸም ያለባቸው ትዕዛዞች እንዳልሆኑ ነው። ስሜቶች ምልክቶች ብቻ መሆናቸውን ተገንዘቡ። ስለዚህ የሚሰሟችሁ ስሜቶችን በመመርመር ብቻ የራሳችሁን ምላሽ እንድትሰጡ እናሳስባለን። ይህ አካሄድ እናንተንም ወደ ስኬት የሚመራና ዕለት ተዕለት እየታገላችሁ ካለው ምክንያት ከሌላቸው ስሜቶች የምታመልጡበት ነው። ስለዚህ ሁልጊዜም ይህንን አስታውሱ። ስሜቶች ምልክቶች ናቸው፣ ትዕዛዞች ግን አይደሉም። ለእያንዳንዱ ስሜታችን የሚስማማንንና የምንፈልገውን ሁሉ እያቀበልን መኖር የለብንም። ከስሜቶቻችን ጋር እየታገልን የምንፈልገውን ነገር ለማሳካት ትግል ማድረግ ይጠበቅብናል። ትክክለኛ ስኬታማ ሰዎች ያንን የሚያደርጉ ስለሆኑ፣ ስለዚህ ከስሜቶቻችሁ ትግል ነፃ ውጡ። አራተኛ አይምሮን ለመቆጣጠር ትኩረት ኃይለኛው መሳሪያ ነው። ይሄ ግልጽ ሐሳብ ነው። የትኩረት ኃይልን መረዳትና መገንዘብ አለብን። አይምሮ ስለ ብዙ ጉዳዮች በመጨናነቅ ፍሬያማነቱን አያመጣም። ይልቁኑ አንድ ነገር ላይ ብቻ በማተኮር የምትፈልጉት ቦታ ያደርሳችኋል። አንድ የተገላቢጦሽ ሕግ አለ ለአይምሮ። ያም አይምሮ የበለጠ ጉልበት የሚኖረው በብዙ ነገር ሲወጠር እንደሆነ ሰዎች ቢያስቡም አይምሮ ግን አንድ ነገርን ሲያደርግ ብቃቱ እየጨመረና እያደገ መሄዱ ነው። አይምሮ እንዲያድግ ብቃቱ እንዲጨምር ከተፈለገ ወደ አንድ ነገር ማተኮር ይኖርበታል። ለዚህ ነው ትምህርት ወደ ላይ ከፍ ባለን ቁጥር ዲግሪ፣ ማስተርስ፣ ፒኤችዲ፣ ዶክትሬት እያለን ብንሄድ ፊልድ እየለየንና ትልቅ ዕውቀት በአንድ ነገር ላይ ብቻ እየሆነ የሚመጣው።
ይሄ ሲቀረጽ በምክንያት ነበር። ምክንያቱም በጣም የተማረ ማለት ስለ ብዙ ነገር ዕውቀት ያለው ሳይሆን አንድ ነገር ላይ ጠንቅቆ የሚያውቅ ነው የተባለው። ምክንያቱም በአንድ ነገር ላይ አእምሮ የተሻለ ጥንካሬንና አያይዞ የመፍጠር ብቃቱንም ከፍተኛ የሆነ ስለሚመጣ ነው። ስለዚህ በዋነኝነት የአእምሮ የትኩረት ኃይልን ተጠቀሙ። ብዙ ሰዓት መስራት ብዙ ስራ መስራት ማለት አይደለም። በትኩረት የተሰራ ጥቂት ጊዜ ብዙ ስራን ያስጨርሳል። ስለዚህ ለአእምሮ ብቃታችሁም ሆነ የምትፈልጉትን በብቃት ለማከናወን ትንሽ ግን ጥልቅ የሆነ ትኩረትን በማድረግ አከናውኑት። በአሁኑ ጊዜ በሶሻል ሚዲያ በተለያዩ ነገሮች እጅግ እየደከመ ይገኛል። ያም አንድ ነገር ላይ የመቆየት ብቃታችን ማለት ነው። ነገር ግን የትኩረት አቅም እየተሻሻለ ሊሄድ የሚችል ነገር በመሆኑ በተሻላችሁ አቅም ከዛሬ የተሻለ ትኩረት እንዲኖራችሁ ልምምድን አድርጉ። ልምምዱ ምንድነው ካላችሁ ደግሞ የምታደርጉትን ነገር ሁሉ ትንሽም ደቂቃ ቢሆን ከሌላ ነገር ጋር ሳያደርጉ ማድረግ ማለት ነው። ይሄ ማንበብ ማጥናት ብቻ ሳይሆን በምትበሉበት ጊዜ ስልክ አለመጠቀም፣ ስልክ ስትጠቀሙ ደግሞ ሌላ ነገር አለመስራት፣ በቃ የሆነ ተግባርን ለብቻው ብቻ ለማድረግ መሞከር ነው። ስለዚህ የትኩረት ልምምዳችሁን አሳድጉ። አምስተኛው አእምሮ ከእውነታ ይልቅ ስሜቶችን ይረዳል የሚለው ነው። ይህ ደግሞ ምን ማለት ነው ካላችሁ አእምሮ የሆነን ነገር እንዲለምድ እንዲያደርግ ስትፈልጉ ለራሳችሁ ያንን ማሰብ ምንም አይፈይድላችሁ። ሰዎች ብዙ ስህተትን የምንሰራው ትክክሉን እያወቅን ነው። ያ ማለት አእምሮ ለሚያውቀው ነገር ሳይሆን ላደረገው ነገር ብቻ ነው ትኩረት የሚሰጠው ማለት ነው። በአጭር ቋንቋ አእምሮ የሚማረው በድርጊት ነው። ታዲያ ለምሳሌ ጨለማ የምትፈሩ ከሆነ ሺህ ጊዜ ጨለማ አትፍራ፣ ጨለማ ውስጥ እኮ ምንም ነገር የለም እያላችሁ ለራሳችሁ ብትነግሩት የምትፈጥሩት ለውጥ ብዙም አይደለም። ምክንያቱም አእምሮ ስለማያውቅ ሳይሆን ስላልኖረ ስለሆነ የሚያስቸግረው ማለት ነው። ስለዚህ የአእምሮ ዕውቀት ወይም አእምሮ የሚማረው በድርጊት ነው ካልን ፍርሃታችሁን የምታሸንፉት ጨለማ ውስጥ በመቀመጥ ነው። ከዛ በኋላ ጨለማ እኮ ያስፈራል ብትሉት እንኳን መፍራት ያቆማል ማለት ነው። ስለዚህ የመጀመሪያው አእምሮ ስሜትን እንጂ እውነታን አይረዳም ማለት ይሄን ማለት ሲሆን፣ ሁለተኛው ደግሞ አእምሮ ነገሮችን እንዲያስታውስ ከፈለጋችሁ በደረቅ ከመናገር ይልቅ በስሜት መንገርን ያመለክታል። ያም ማለት ዛሬ እቅዳችሁ ባለመሳካቱ ምክንያት ራሳችሁን በምክንያት ከምትወቅሱ ያንን ባለማድረጋችሁ ምክንያት የተፈጠረውን እያሰባችሁ ለራሳችሁ ሐዘንን ብትፈጥሩ ነገ እንዳይደገም ሲጠር ተመለከታላችሁ። ለዛ ነው ሰዎች ብዙ ጊዜ ያሰቡትን ሁሉ ሳያሳኩ ይኖሩና መጨረሻ ላይ በሐዘን ውስጥ ሲቀመጡና በራሳቸው መጸጸት ሲጀምሩ በድጋሜ የመለወጥ ተስፋ የሚሰማቸው። በተሻለ መንገድ ራስን አድሰው የሚነሱት ለአእምሮአቸው የሰጡት ስሜት ስላለ ነው። አእምሮ አሁንም የእናንተ ጠባቂ በመሆኑ ምክንያት እናንተን ከሐዘን ለማውጣት እናንተን ከምትበሳጩበት ነገር ለማውጣት ድርጊትን ስለሚያደርግ ነው። ያም ድርጊት ለእናንተ እድገት ይረዳችኋል። ስለዚህ ሁል ጊዜም ከራሳችሁ ጋር በስሜት መግባባትን ተለማመዱ። ስድስተኛው አእምሮ ጥቃቅን ለውጥን ይወዳል። ሁል ጊዜም ስለ ለውጥ ስታስቡ፣ ከዛ ደግሞ ስታቅዱ፣ ከዛ መፈጸም ሲያቅታችሁ የምትመለከቱት አእምሮ ድንገተኛና ከባድ ለውጦችን እንደ አደጋ ስለሚመለከት ነው። ስለዚህ ራሳችሁን ጠይቁ። በመጀመሪያ ቀን እኮ በጣም ብዙ ሶሻል ሚዲያ ተጠቃሚ ያልሆናችሁም፣ በአንዴ ሱስ ውስጥ አልገባችሁም። ወደማትፈልጉት ነገር ስትገቡ በተለምዶም ቀስ በቀስ ነው። ስለዚህ ይህንን አይነቱን የልማድ ለውጥ በተቃራኒው ተጠቀሙት። ያም ማለት ራሳችሁን ለመለወጥ ቀስ በቀስ መንገድ ጀምሩ። ይህም ራሱን ለመከላከል በጣም ብዙ ለውጥን እንዳያደርግ አእምሮን ይከላከላል። አእምሮ ቀስ በቀስ ወደ ስኬት ይመጣል። አስተውሉ። መጥፎ የምንላቸውን ልማዶች ቀስ በቀስ ባይሆኑ ኖሮ አእምሮ ራሱን ለመከላከል በሚያደርገው ጥረት ሱስ ውስጥ ባልገባችሁ ነበር። ነገር ግን ቀስ በቀስ ሲለመድ ብዙ መጠንን መጠቀም ይችላል። ስለዚህ ይህንን ዘዴ ራሱ እናንተ ለመልካም ለራሳችሁ ተጠቀሙት። ያም ማለት ድንገተኛ ለውጥ ስታደርጉ
አይምሮአችሁን በራሱ አደጋ እንደመጣበት ስለሚያስብ ድንገተኛ የሆነ የስሜት መቀያየሮችን ስለሚፈጥርባችሁ ለመለወጥ እጅግ አዳጋች ይሆንባችኋል። ቀስ በቀስ ለውጥን አለማምዱት፣ ለእናንተም ይቀልላችኋል። ስለዚህ ይህንን ሁልጊዜም በሁለት መንገድ ተረዱት። አንደኛ ለጥሩ ሲሆን፣ ሁለተኛው ደግሞ ለመጥፎም ሲሆንም ተመሳሳይ እንደሚሆን ነው። ያ ማለት ጥቃቅን መጥፎ ልማዳችሁ አይምሮአችሁን እንደሚቆጣጠርም አስቡ። አሁን እየናቃችሁት ያላችሁት ጥቃቅን የምታደርጉት በቀን ውስጥ በጣም ትንሽም ቢሆን የምታደርጓቸው ሌላ ልማዶች ወይም ትንንሽዬ የሚመስሏችሁ ያልተገቡ ልምምዶች፣ ሶሻል ሚዲያ፣ የተለያዩ ነገሮች፣ ልምምዶች፣ ጊዜያችሁን ማባከን፣ ያለ ዕቅድ መዋል፣ ድንገተኛ የሆነ ያለ ፕሮግራም መዋል፣ እነዚህን የመሳሰሉ ጥቃቅን የምትሏቸው ለውጦች አይምሮ በአግባቡ ይዟቸው ነገ ትልቅ ልማድ ሊያደርጋቸው እንደሚችል ተገንዘቡ። ስለዚህ የራሳችሁን ጥቃቅን ድርጊቶች ተቆጣጠሩ። ብቻ ምንም ሊሆን ምንም ይችላል። ነገር ግን እነዛ ጥቃቅን ልማዶችን አይምሮ እየተገነዘበና ልማዱ እያደረገ ስለሚመጣ እነዛን ጥቃቅን የምትሏቸውን መጥፎ ልማዶች በትኩረት ተመልክታችሁ እንድትቀይሩ እናሳስባለን። ስለዚህ አሁን ምንም ያህል ትንሽ ቢሆን ዛሬ አንድ ጥሩ ነገር ለማድረግ ጀምሩ። 7ኛ አይምሮን አካባቢዎች ፕሮግራም ያደርጉታል። ይሄ ወሳኝ ነጥብ ነው። ለለውጣችሁ ወሳኝ እርምጃ ከፈለጋችሁ ከባቢያችሁን መቀየር ነው። በዚህ ዘመን ሰዎች ከባቢያችን በጣም ብዙ እየሆነ መጥቷል። ያም ሁላችንንም በአንድ መንደር እየሰበሰበ ያለ ቴክኖሎጂ የምንለው ወይም ሶሻል ሚዲያ የምንለው ወይም ቲክቶክ፣ ኢንስታግራም ብቻ እነዚህ ነገሮች ወደ አንድ መንደር እየሰበሰቡን ይገኛሉ። ታዲያ እነዚህ ፕላትፎርሞች የምንላቸው እናንተን የመለወጥ ፍላጎት ያላቸው ፕላትፎርሞችም አይደሉም። ዓላማቸውም ያ አይደለም። ዓላማቸው ገንዘብ መስራት ነው። ስለዚህ ይህንን በመጀመሪያ ተረዱ። ያ ማለት እናንተን ለመጣልም አይታገሉም። የምትጠይቋቸው ነገር ጥሩ ከሆነ ጥሩን ነገርም ለመስጠት ዝግጁ ናቸው። ብቻ የምትፈልጉትን ያቀርቡላችኋል። ከዛ በዛ ነገር ውስጥ እንድትኖሩ ያስገድዷችኋል። ወይም ሁልጊዜም የምትፈልጉትን ነገር ብቻ እየሰጡ እናንተን ኮምፎርት ዞናችሁ ስር ለማኖር ይጥራሉ። ሁሉም አይነት ፕላትፎርሞች ከዚህ በፊት እንደሰማችሁት የሰውን ፍላጎት እያጠኑ የሚስማማውን የሚያቀርቡ በመሆናቸው የአንድ ሰው ማንነት ማወቅ ከፈለጋችሁ ቲክቶክን ከፍታችሁ ፎር ዩ ፔጁን መመልከት በቂ እየሆነ የመጣበት ጊዜ ላይ ደርሰናል። ስለዚህ የሆነ ጊዜ ላይ ምናልባት በመጥፎ ልማዳችሁ ምክንያት ፕላትፎርሞቹ ለእናንተ የሚያቀርቡት መጥፎ ነገር ከነበረ ከዛ ከተዘፈቃችሁበት ዓለም ለመውጣት ጥረት እያደረጋችሁ እንኳን ቢሆን እነርሱ 10 ጊዜ ያንን ነገር ለእናንተ በማቅረብ እያስቸገሯችሁ ከተዘፈቃችሁበት ነገር እንዳትወጡ እያስቸገሯችሁ ይቆያሉ። ስለዚህ ከባቢያችሁን በምትፈልጉት ነገር ቀይሩ ማለት ይህንንም ያጠቃልላል። ይሄ ደግሞ ለአይምሮ ጠንቅ ነው። አይምሮ ከአንድ ነገር ለመውጣት ጥረት እያደረገ ኮላፕስ እንዳያደርግ ለተወሰነ ጊዜ ያ ድሮ የለመደውን ነገር ማድረግ አይኖርበትም ወይም መመልከት አይኖርበትም። ታዲያ እነዚህ ፕላትፎርሞች ትልቁ መዘዛቸው ይሄ ነው። አይምሮ የለመደውን ነገር ድንገት ብቅ በማድረግ ወደ ነበረበት የሚመልሱ ናቸው። ለዚህ ነው ብዙ ጥረት አድርገን ለመለወጥ ከጣርን በኋላ በጣም በጥቂት ውስጥ ኮላፕስ አድርገን ወይም ወደ መጀመሪያው ተመልሰን የምንገኘው። ስለዚህ አሁኑኑ ከባቢያችሁን ለማጥራት ጥረት አድርጉ። መደለት ካለባችሁ መደለት፣ ማስወገድ ካለባችሁ አስወግዱ። ስለ ከባቢ ስናወራ ጓደኛንም ይመለከታል። በአቅራቢያዎቻችሁ ያሉ ጓደኞች ምን አይነት ናቸው? እናንተን ወዴትስ የሚመሯችሁ ናቸው? አይምሯችሁን ሁሉም አጀስት እንደሚያደርግላችሁ አውቁ። ስለዚህ አይምሯችሁ የሚቀረጸው ከባቢያችሁ ባሉ ሰዎች፣ ከባቢያችሁ ባሉ ነገሮች ናቸው። ስለዚህ አይምሯችሁን ወደ ስኬት ለመምራት ከባቢያችሁን በዋነኝነት ቀይሩት። ያ ማለት በዋነኝነት ከባቢያችሁ ላይ ያሉትን ሰዎች እንዲሁም በእጃችሁ ያሉትን የምትሰሙትን ሚዲያዎች መርምሩ። ይህንን ማድረጋችሁ የአይምሮ አሰራራችሁን ተረድታችሁ ራሳችሁን እንድትቀይሩ በእጅጉ ይረዳችኋል። ጆሲ ነበርኩ። ከተመቻችሁ ላይክ፣ እስካሁን ቤተሰብ ካልሆናችሁ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።